አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ነው ያሳዘነችኝ ሩታ አልቅሳ ማለት ነው። አልሙሂም የወደቀ እንጨት ምሳሌ በታል ይባላል እና አብርሽ አበዛው ማለት ነው። ደግሞ ከቤተሰቦቿ ዘንድ ደግሞ እንዳትገናኝ ሌላት ፈልጎ ነው። አሁን ቤቷ የሆነ ሰው ያው እንደሱ ጓደኛ ብታመጣ ቤት አታምጪ ይላታል። ቤተሰቦች ዘንድ ልሄድ ነው ስትል ደግሞ ልጄን ይዘሽ አትሄጂም ይላታል። ምን ሊያረጋት ፈልጎ ነው? ይሄን ልትቀጪ ነው ወይ ይላታል። በልጄ ልትቀጪ ነው? ቀላል ትቀጣለህ እንዴ? በምን ትቅጣህ? እንግዲህ አንተ እኮ ወንድ ሆነህ በእንደ ወንድነትህ የምትቀጣበትን ቀጣሃት፣ እሷን ማለት ነው ቀጣሃት። እሷ ደግሞ ባገኘችው አጋጣሚ ቁጥጥ አንተን ማለት ነው። ቢቻል ሌላ ሀገር ነበር አይደለም 2 ወር ቀርቶ ሌላ ሀገር ነበር መሄድ ያለባት። ግን እሷ ራሷ አሁን እያዘነችለት ነው። ምክንያት አይኖርም ገብቶሃል። እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። እና ምን ይላታል? በቃ እንደዛ ስትለው አይ ልጄን ይዘሽ አትሄጂም፣ ተፈልሽ ልጄን ቁጭ አድርገሽ ሂጂ፣ ካልፈለግሽ እንደዛ የሚባልማ የለም፣ እንደዛ የሚባል የለም። አንተም የፈለግከውን ሰርተሃል፣ እሷም የፈለገችውን ማድረግ ትችላለች፣ መብቷ ነው። ይሄ ደግሞ የራሷ ልጅ ነው እንጂ አሳድጊ ብለህ የሰጣት ልጅ አይደለም። እኔ ደህና ነኝ እንኳን እያልኳቸው እያመኑ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል፣ ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺ ነገር ሰው ካለ እዚህ መጥቶ ማየት ይችላል። እዚህ መጥቶ ማየት አለበት ይላታል። እናቷን እያላት እኮ ነው። እናቷን ተንጣናትሽ እንጂ አንቺ መሄዳችም ወይ አነጋገር አይችልበት። ጉራው ብቻ ድርም ምን ሊል ነው ደግሞ? እናቷን ጠርቶ እኮ ነው ሊላት ነው ደግሞ። እዚህ መጥቶ ጓደኞቹን አመጥቶ ሊያስቅባት እናቷን የሩታ ያነሰው ይመስል ደግሞ እናቲቱን አመጥቶ ደግሞ እዚህ ጋር ደግነቱ አሁን ይቻ አክስቷ አብራው መሆኗ ነው። አክስቷ አብራት ባትሆን ኑሮ ያኔ አምባጋሪ እችን ራሱ እየሰድባት ነበር። አንቺ ትልቅ ሰው አይደለሽም እንዴ ምናምን ይላት ነበር። እና ምን አገባው አሁን ብትከሰው አይወጣትም ነበር፣ ከእስር ቤት አይወጣትም። አሁን ብትከሰው ማነው አድቦ ቢቀመጥ ይሻለዋል። እኔ በጣም ነው ያናደደኝ ወላሂ። እንዴ ደግሞ ዘመዶች ዘንድ አትሄጂ ሊላት ፈልጎ ነው እንዴ? እዛው የሚሞዛለቅበት ሞዛለቅ እንጂ ደግሞ በቤተሰብ በኩል መጣና አያናድጅም? ለማንኛውም አናዶኛል፣ በጣም ነው ያናደደኝ። ምክንያቱም በልጅ ልትቀጪ ነው እንዴ ይላታል። ቀላል ትቀጣለች በልጅ ገና አይደለም ሩታ አይደለም ፈጣሪ ራሱ ይቀጣል። እሷ እንዳስለቀስካት በእርግዝና እንዳስለቀስካት አሁን እንዳስለቀስካት እንባዋ አትፈስም። ነገ አንተ ዙሮ ታለቅስባታለህ። ያም ይቅር ደግሞ አለ ለምን ናናይ ስለተባለ መተማየት ትችላለህ ስትለው እዛ መሄድ ስለሚያፈር እኮ ነው። በሰራው ስራ የእሷን ቤተሰቦች እንዴት ብሎ ያፍራል? እዛ እንዴት ብሎ ይሄዳል? እሱ አይደለም እሷ ራሱ ታፍራለች ማለት ነው። ምክንያቱም ትዳር ይሆነኛል ብላ ምን ብላ ቤተሰቦቿን ስንት ዋጋ ከፍላ ነው እዚህ ትዳር ውስጥ የገባችው ማለት ነው። አሁን እንደዚህ ሲያባረራት ወይ ደግሞ አልፈልግሽም ሲላት አይደለም እሱ ቀርቶ እሷ ራሱ ትላለች ማለት ነው። ግን አሁን እንደዚህ ማለት መብት የለውም። አርፈህ ትቀመጥ ይሻልሃል። እንደዚህ እየረበሸኝ ነው ብላ ተከሰሰች። ከዛች ግድም ልጅን መልስ ላታያት ትችላለህ። እና አሁን እንደለመደብህ እዛው ሄደህ መመላቀቅ ይሻልሃል እንጂ እሷ ዘንድ መታ አንጃ ግራንጃ ካምባል አያገባም ስለሷ። ልጇም ደግሞ ህፃን ነው፣ ከሷ መለየት አይችልም ማለት ነው። እና አብርሽ አርፈህ ትቀመጫለህ። እኔ በጣም ያሳዝነች ወላሂ። እኔ ሴት መሆን እዳ ነው። አልሙሂም የእሷ ጓደኞች ደግሞ ሜሪና ዳኒ ደግሞ ሲያስለቅሷት ነበር። ይቅርታ እየጠየቀቻቸው ይቅርታ አንቀበልም። የእሱ ጓደኞች እኮ ሩታ ስታባረርባቸው ይቅርታ ሲጠይቃቸው መልሰው ይመጣሉ። የእሷ ጓደኞች ደግሞ አንድ ጥፋት አጠፋችና ይቅርታ ስትጠይቃቸው ይቅርታውን አንቀበልም አሉ። እና በቃ ይሆናል አይደለ? በቃ ይታደሉታል እንጂ አይታገሉት የሚባል ነገር አለ። እድል ነው። አሁን አብርሽ ያጠፋል፣ ይላላሳል፣ ዘይጋጋጣል ምናምን በቃ ምንም መስሎ አይተውም። ሩታ ግን የሆነ በቃ ከጠግቡ አንድ ወንድ ካለ ካላስ ሙልጭ ተደርጋ ትሰድባለች። አሁን ደግሞ
ምንድነው ትዳሯን የሩታ አክስት ሄርሜላ ጋር አውርታ እኔ ደግሞ ዝም ብሎ አልፎ አይቀመጥም እንዴ ተዛ ቆሻሻ ጋር የሚያወሩት ከዛ ትዳሯን አልፋ መያዝ አቅቷት ትዳሯን ማክበር አቅቷት ትዳሯን እሱ ጥሩ ባሏን ጥሩ አድርጋ እንዴ ሜዳ ለሜዳ መላላስ ትዳር ነው እንዴ? ሜዳ ለሜዳ መላላስ መጋጋጥ እንግዲህ ይሄ ክብር ነው። ክብር እንደዚህ ተሆነ ድብን ነው ይቀር። በአንቺ ቤት አዎ ሜዳ በየመስመሩ በየቦታው መሳሳሙ መተቃቀፉ ምናምን ይሄ ትዳር ክብር ነው። በአንቺ ቤት ማለት ነው። አንቺ ደግሞ አታውቂም። ገና ገብተሽ ላላየሽበት ምን እንደሆነ አታውቂውም። አሁን ስለፈላብሽ ያለን እንትን ስላለብሽ ነው እንጂ አንቺ ያን ያክል እንደዛ ብለሽ እኔ ጥላት እንደው እኔማ እስከ መጨረሻው ነው መከታተላቸው። ሄርሜላና አብርሽን እስከ መጨረሻው ነው መከታተላቸው። ሰይድና ሱመያን ተከታትዬ خلاص እሱም ሌላ ገብቶ እሷም ሌላ እንትን ስትል በቃ ታውቋቸው። አሁን ደግሞ የአብርሽና ሄርሜላን በስተ መጨረሻ ነው የማያቸው። ምክንያቱም በአንድ ሰው እንባ ላይ ተረማምዶ አይቻልም። ለጊዜው ሊያልፍለት ይችላል። ነገ ዛሬ ይስቃል፣ ነገ ደግሞ ሊያለቅስ ይችላል ማለት ነው። እና እሷ የመሰላት ክብር የመሰላት ባሏን በየመንገዱ መላላጥ ምናምን ነው ክብር የሚመስላት ማለት ነው። ክብር እኮ ከራስ ተቤት ይጀምራል። እሱ ክብር አለው ለቤቱ ቤቱን ትቶ እኮ ነው ወደ ሰው ጋር ማንኛይቱ ሴት ናት ባሏ ከሌላ ሴት ጋር ሲጋጋጥ አምሽቶ መጥቶ እጣገብሽ ልሁን ቢላት ማናት የምትቀበለው? ማንም የምትቀበል የለም። ነግበኔ ነው። በተለይ ሴቱ ናችሁ እንደዛ የምትሉ ስላልደረሰባችሁ ነው። ነገ ሲደርስባችሁ በየቤቱ ሲደርስባችሁ ታውቁታላችሁ ማለት ነው። እና አሁን የሄርሜላ አንተን በቃ ስላቸነፈች በቃ እሱ ተቀበለ ምናምን አፈርግጠሽ እኮ ነው የተነሳሽው። አፈርግጠሽ ሰው ፊት እግሩን ስመሽ ምናምን እሱን እግሩን ምናምን ቤት ገዝተሽለት ስንት ዋጋ ከፍለሽለት ነው በግድ ተቀበለ። ሉታ ይዞት እኮ ነው። ሉታም ሊይዘው ይችላል። ቤትን ያክል ነገር በሚሊዮን ተገዝቶለት ሰዓትን ያክል ነገር ተገዝቶለት ያንን ወደ ኋላ ትቶ አልፈልግሽም ቢላት ሸክም ነው የሚሆንበት ማለት ነው። ተው መላላሱ መሳሳሙ ምናምን ይቅርና ይሄ የራሷ ጉዳይ ነው ብሎ ለራሷ ይሄ የራሷ ጉዳይ ነው። ግን ያን ሁላ ወጪ አውጥታ ዛሬ ልታው ትችሻለሁ ቢላት እብድ ነው የምትለውና እሱም ምሉንታ ሊይዘው ሊሆን ይችላል። አይታወቅም። ስላለቀሰችብኝ ሊል ይችላል። ይሄን ሁላ ብር አውጥታ ሊል ይችላል። አይታወቅም የሄደበት እንጂ ከልጁ እናት በልጣበት አይደለም። ከልጁ እናት በልጣበት ሳይሆን ይሄ ሁሉ ነገር ሸክም ሆኖበት ነው። እና ይሄ ሁሉ ነገር ሸክም ሆኖበት አግባኝ ቀለበት አድርግልኝ ተወደኛለህ ምናምን ስትለው ዝም ያላት ደግሞ ሩታ ትቀየምብኛለች ብሎ ነው። ወይኔ እኔ የምለው ተሁሉ የገረመች ቡዜ ናት። ቡዜ ማለት ነው አንተ ይሄ መንገድ ትክክል አይደለም፣ ስርዓትን ያዝ፣ የሴትን ባጥሩ አይደለም እንደማለት በቃ እኔ አንተ ደስተኛ ሁን እንጂ ምን አገባኝ ምናምን። ትናንትና እኮ የለቀቀችን ቪዲዮ አይተነዋል። እና ምን ማድረግ ይቻላል? አሁን እኔ በጣም ነው ያሳዘነች ሩታ እና አብርሽ ደግሞ ስርዓትን ያዝ፣ አድበብ ትቀመጥ ይሻላል። የመጣ እየረበሸኝ ነው ብትል እንዴት እያደረገኝ ነው ብትል ይባስ ትታሰራለህ። ከዛ ያቀዩ ጸጉሯ እንደገና በሮ እንዳይወርድ ቡዜ ማለት ነው። እህትህ እንዳታብድብህ ራስ ተጠብቅ ማለት ነው እንጂ በጣም የሚያስጠላ ሙድ ላይ ነው ያለው አብርሽ ማለት ነው። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል። እስከ ቀጣይ ቪዲዮ ድረስ የምንገናኝ ሰላም ደሩ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አንድ ወር ምናምን ነው የጠፋሁት መሰለኝ ከዩቲዩብ ላይ እንደዛ ስለጠፋሁ ነው መሰለኝ ሙልጭ አድርጎ ወስዶታል። ሰዓት የለም፣ ወቻው የለም፣ ሰብ የለም፣ ቢው የለም፣ ላይክ የለም፣ ሙልጭ አድርጎ ወስዶታል ማለት ነውና ትንሽ ቢንቀሳቀስልኝ ብዬ ነው። እና ወዶችዬ ከእንደዚህ ያለ ትዳር አላህ ይጠብቀን። ከሚያስጠላ ትዳር ማለት ነው። በጣም የሚያስጠላው አንዳንድ ጊዜ በጣም እድል ነው ወላሂ። እኔ ሩታ በመጀመሪያ እናዳኛለች። ምክንያቱም ያ ልጅ ያንተ ልጅ ነው የአብርሽ ልጅ ነው ተብሎ ሲመጣ በማያገባት ነገር ዝም ማለት ነበረባት። ያንን ደግሞ የጀመረችው ሄርሜላ ልትሆን ትችላለች፣ አይታወቅም። እና በፊት አጠፋች። እርጉዝ ከሆነች በኋላ ግን አብርሽ ነው
ምንም ቢሆን ምንም እርጉዝ ናት። ሁለተኛ ደግሞ ልጄ እያለ አሁን መንዘላዘሉ በጣም ያስጠላበታል ለራሱ ማለት ነው።